ዩናይትድ በ13 ዓመት ውስጥ እንግዲህ 10 አሰልጣኞችን ቀጥሯል። ከፈርጉሰን በኋላ የትኛውም አሰልጣኝ ሲመጣ እንግዲህ ዩናይትድን ስኬታማ ማድረግ አልቻለም። ከዴቪድ ሞይስ እስከ አሞሪም ድረስ እንግዲህ የመጡ አሰልጣኞች እየተባረሩ እንግዲህ አሁንም ዘልቋል። ይሄ ክለብ አሰልጣኞችን ሲቀጥር ነው ችግሩ ወይስ ደግሞ አሰልጣኞቹ እዚህ ክለብ ሲመጡ ያላቸው ነገር ይጠፋባቸዋል ነው? እስቲ ስለዚህ ጉዳይ የምናንሳ። ole gunnar solskjaer በድጋሚ ወደ ዩናይትድ መጥቶ ማገልገልም እንደሚፈልግ እንግዲህ አሳውቋል። ዩናይትዶች እያጠኑበት እንደሆነና ከዚህ በኋላ እንግዲህ ክረምት ላይ ነው ዋና አሰልጣኝነት ለመቅጠር ያሰቡት። ስለዚህ ቀሪውን ሲዝን ole gunnar solskjaer ወይ ደግሞ በሌላ ተተኪ አሰልጣኝ ልንመለከት እንችላለን። ole gunnar solskjaer ቢመለስ ያኔ የተሻለ ነው ብዬ አስባለሁ። እስቲ እናንተንም ሐሳብ ኮሜንት ላይ ታስቀምጡልኛላችሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሂድ። ዩናይትድ እንግዲህ ስኬታማው ቲም ነበረ። በእንግሊዝ የዛን ያህል ዋንጫ የነበረው ቲም አልነበረም። ሊቨርፑል ከረጅም ዓመታት በኋላ ነው እንግዲህ ከ30 ዓመት በኋላ 19ኛውን ዋንጫ በላ። ከዛ ባለፈው ዓመት በአርነ ስሎት እንግዲህ ሌላ 20ኛውን ዋንጫ በልቶ ነው እንግዲህ ከዩናይትድ እኩል የሆነው። ይሄ ቲም እንግዲህ አሁን ላይ ዋንጫ ካነሳ ኦልሞስት 13 ዓመት አልፎታል። ወደ ዋንጫነት ተፎካካሪም ካለፈም በዛው ልክ ሆኖታልና ከፈርጉሰን ከዛ ሀያል ቲም እንግዲህ በአንድ ነው ዝቅዝቅ ያለውና ይሄንን ቲም ሊመልሰው የሚችል አንድም አሰልጣኝ ሊገኝ አልቻለም። እስከ ሞሪኖ መጥቷል። ትላልቅ ፕሮፋይል ያላቸው እዚህ ዩናይትድ ተጫውተው ደግሞ ልክ እንደ ole gunnar solskjaer ቲሙን ያሰነጥነዋሉ። ሮበን አሞሪም ታዳጊ ናቸው፣ በጣም ብዙ ተስፋ ያላቸው አሰልጣኝ ናቸው ተብሎ እንግዲህ የመጡም አሉ። ነቴና ገመቷል። እዚህ ቲም ላይ ግን ምንም አይነት ፋይዳ የፈየዱት ነገር የለም። የአሞሪም አወጣት ትንሽ ከሌሎቹ ለየት ይላል። የፍልስፍናውን መቀየር አልፈለገም። የሚታወቅበትን ነገር መቀየር ስላልፈለገና ከቦርዶቹ ጋር ሰጣ ገባው ስለገባ ነው ሮበን አሞሪም የተባረረው እንጂ በውጤት ቀውስ ቢሆን ኖሮ የባለፈው ሲዝን በጣም በቂ ነበር። 15ኛ ዩናይትድም የሚያክል ቲም ማስጨረስ ማለት ምን ያህል ከባድ እንደሆነ ሁላችንም እናውቃልና 15ኛ ጨርሶ ዩሮፓ ሊግ ፋይናል ተሸንፈውም ቢሆን ቦርዱ እንግዲህ ደግፎት ሮበን አሞሪም ለሱ የሚሆን ሲስተም ለሱ የሚሆን አጫውት ተጫዋቾች ስለሚፈልጉ ብቻ በሚቀጥለው ሲዘን ላይ እሱ የሚፈልጉትን ተጫዋቾች እናስፈርማለን ብለው እንግዲህ መታውለት ነበር። ዩናይትዶች በሰመሩ ትራንስፈር ሮበን አሞሪም የሚፈልጉታቸውን ተጫዋቾች በከፊልም ቢሆን አስፈርሟል። ዋትኪንስን ይፈልግ ነበር፣ ግን ዋትኪንስ እና ሴስኮ የኤጅ ጋፓቸው ዩናይትዶች ያላቸው እቅድ ደግሞ ለረጅም ጊዜ የሚያገለግላቸው ስለሆነ ሴስኮ ላይ ያመጡ። ሴስኮ አሁን ምንም እንኳን ጥሩ ግልጋሎት ባይሰጥም አንደኛው አሞሪም ተበድሏል እየተባለበት ያለው ጉዳይ የሴስኮ ጉዳይ ነው። ዋትኪንስ ደግሞ በቪላ ቤት ምን እያደረገ እንደሆነ እናውቃለን በዚህ ዓመትና ጥሩ መጫወቱ ምናልባት ዩናይትዶች አሞሪምን ሰምቶት ዋትኪንስን አምጥተው ቢሆን ኖሮ ዩናይትድ የተሻለ ቦታ ይደርስ ነበር እያሉ ነው። ግን እኔ ምንም የተይ ነገር የለም። ሮበን አሞሪም ተጫዋቾቹ ኢንዲቪጁዋሊ በጣም አሪፍ ስለነበሩ ይመስለኛል የተሳካለት። እነ ብራይንም ቤሞ የራሳቸው ብቃት እና አማድ እነ ብሩኖ እነ ኩኛ የራሳቸውን ብቃት በደንብ ስላሳዩ ነው እንጂ የሰራው ነገር አለ ብዬ መናገር ይከብደኛል። ያን ሁሉ አጥቂ ይዞ የማጥቃት ሂደት ላይ ፈጣን ባንሆን ይገርመኝ ነበርና ተፈጥሮ ያልሆነ ቦታቸው ላይ ብዙ ተጫዋቾች እየተጫወቱ ነው። እሱ ከለቀቀም በኋላ አሁን ላይ እንግዲህ እየሰማን እንዳለው ከሆነ ከብዙ ተጫዋቾች ጋር ጸብ ውስጥ እንደገባ ነው። አሁን ሊሳንድሮ ማርቲኔዝን እንግዲህ ሁላችንም አልሰማንም ነበረ። አትሌቲክስ እንግዲህ ያንን ነገር ይዞት ወጥቷል። ከሊሳንድሮ ማርቲኔዝም ጋር ልምምድ ሜዳ ላይ ጸብ ውስጥ እንደገቡና ሊሳንድሮ ማርቲኔዝ አሁን ለጨዋታ ዝግጁ እንደሆነ ተናግሮ እንዲያስገባው ጥያቄ እየጠየቀው ነበር። ብዙዎቻችን ስንል ነበር ሊሳንድሮ ማርቲኔዝ 3 ጨዋታዎችን ተጫውቷል፣ ለምንድን መቋሚነት ማይጀምረው እያለን ነበር። ከአሞሪም ጋር ጸብ ውስጥ እንደገባና ያ ጸብ ግን ብዙ ለሚዲያ አልወጣም፣ አሁን ላይ ነው የወጣውና ምናልባት ሮበን አሞሪም ከተጫዋቾች ጋር ያለው ትሪትመንት ልክ አይደለም። ከነጋርናቾ ጋር ከነራሽፎርድ ጋር ተጣልቷል። ማኑኤል ጋርቴን ምን እንዳለው ሰምተናል። አሁን በመጨረሻ ሰዓት ሊሳንድሮ ማርቲኔዝ፣ ኮቢ ሜኑ እነዚህ ተጫዋቾች በሙላ ከአሰልጣኙ ጋር መጣላታቸው እና አሰልጣኙ ትንሽ ሊያጠራጥር ይችላል። አንድ ሁለት ተጫዋቾች እነ ሞሪኖ ከፖግባ ጋር ተጣልተዋል። በቃ አንድ ተጫዋች ነው ብዙ እንትን ላንል እንችላለን። ቴና ከሳንቾ እና ከክርስቲያኖ ጋር ተጣልተዋል፣ ግን ሙሉ ቲም አይደለም የሚጣሉትና የሮበን አሞሪም ግን አጠራጣሪ ነው። እነ ኮቢ ሜኑ ለመልቀቅ ፍላጎት ጥያቄ እስከሚያቀርቡ ድረስ አሁን ደግሞ ኮቢ ሜኑ ጥያቄውን አንስቷል። እንደሚቀጥል ነው የሚጠበቀው። ሮበን አሞሪም መጣታቸውን ተከትሎ እንግዲህ ሌላኛው የሚጠበቀው የኮቢ ሜኑ መቆየት ነው። ራሽፎርድም ወደ ዩናይትድ ይመለሳል የሚል ዜናዎች እየበዙ ነው። ምክንያቱም ባርሴሎና እሱን ወደ ዋና ወይ ደግሞ ወደ ቋሚ ዝውውር መለወጥ አልፈለጉም እና ምናልባት ራሽፎርድ ያባረረው አሰልጣኝ ያለመሩን ተከትሎ ይመለሳል የሚባል ዜናዎች አሉ። በሰዓት ላይ ዩናይትዶች ተጫዋቹን ቢመልሱት ምንም የሚጎዱት ነገር የለም። የአካዳሚ ተጫዋች ነው፣ ለዩናይትድ ፍቅር ያለው ተጫዋች ነው። እንደዚህ አይነት ተጫዋቾች መሰብሰብ ምንም የሚጎዳ አይደለም። እስቲ የራሽፎርድን ጉዳይ በደንብ እናወራበታልና ሮበን አሞሪም ከሌሎቹ ትንሽ ለየት ያለ ነገር ይመስለኛል። ከባድ
ከተጫዋቾቹ ጋር ጸብ፣ የትኛውንም ተጫዋች አልፈልግም እንዳትመጣ፣ ወደ ትሬኒንግ እንዳትመጣ፣ ከዛ ደግሞ አልሸት ሲላቸው አንጥቶ ማስገባት፣ ተጫዋቾቹ ያለ ቦታቸው እንዲጫወቱ ማድረግ፣ ደጋፊው እስከሚማረር ድረስ 3-4-3 ሲስተም በቃ ከዛ ውጪ ምንም አላቅም ማለት ኦልሞስት 6-7 ተከላካይ በአንድ ቋሚ አሰላለፍ ውስጥ መጠቀም፣ እነሱን የማጥቃት ሂደት ውስጥ ማስገባት። የባለፈው የሊድሱ ጨዋታ በጣም ብዙ እንደቀልድ አይታችሁት ከሆነ ምናልባት አይፍል ታወርን ነው የሚመስለው እያሉ የቀለዱበትም ይገኛሉ በሮበን አሞሪም የሊድስ ጨዋታ አሰላለፍና ሮበን አሞሪም ስኬታማ እንዳልሆነ በጣም ግልጽ ነው። ገና የመጀመሪያው ጨዋታ ላይ አቻ ወጣ። የተሸነፋቸው ጨዋታዎች ይበዛሉ ካሸነፋቸውና አሞሪም ቅር የሚያስብል ነገር አይደለም። ዩናይትድ ነው እዚህ ቲም በዚህ ሁኔታ ውስጥ የሚያሳዝነው። ብዙ አሰልጣኞችን መቀየሩ ለተጫዋቾች ብዙ ሁኔታ አይደለም። እነ ማቲያስ ዴሊክት ለ10 ተከታታይ ዓመታት እንግዲህ አዲስ አሰልጣኝ ነው ለ10 ዓመታት ያሰነጠኑት እና ቴናግ ናቸው ምናልባት የደገሙት ከአክስ ጋር ሰለጠኑት፣ ከዛ ዩናይትድ ሲመጣ ሰነጠኑት እንጂ ሌላው በየአመቱ አዳዲስ አሰልጣኝ የሚያሰነጥኑ ተጫዋች ቢኖር ማቲያስ ዴሊክት ነው። እነ ብሩኖ ስንት አሰልጣኝ ተቀያየረባቸውና ቡድኑ አዳዲስ ነገሮችን እየለመደ ሲመጣ ብዙ ችግር ነው የሚፈጠርበት እና ቃለን በድጋሚ ፍሌቸር ምን አይነት ጨዋታ ሊያሳይ ይችላል? ከፍሌቸር ቀጥሎ ኦሌ ጉናር ሶልሼር ወደ ዩናይትድ የሚመጡ ከሆነ ምን ሊያሳዩን ይችላሉ? በጣም ብዙ ጣጣ ያለው ነገር ይመስለኛልና እነ ሞሪኖ መጥቷል፣ እነ ቫንሃን ብዙ ነገር አይተናልና ዩናይትድ አሁንም ስኬታማ አይደለም። የፈርጉሰን ታይም መመለስ አልቻለም። የፈርጉሰን ታይም መመለስ እንኳን ባይችል ተፎካካሪ ነገር አይደለም። የወረደ ቲም ነው የሚመስለው። የትኛውም ቲም የሚያሸንፈው አይነት ቲም ሆኗልና እንደ ትንሽ ክለብ እየታየን ያን ሁሉ ታሪክ የያዘ ክለብና ብዙዎች እየተቀላቀሉት ያሉት ብዙዎች እሱን ዩናይትድን እየመረጡት ያሉት በድሮ ታሪኩ እንጂ በዚህኛው ታሪክ እንዳልሆነ ሁላችንም እናውቃለን። የክረምቱ ዝውውር በጣም በቂ ይመስለኛል። እነ ብራይን እና ኩኛም እንዳደረጉ አይተናልና ይህንን ክለብ ወደ ሀያልነት ለመመለስ ምን ሊደረግ ይችላል? አሰልጣኝ ማባረር መፍትሄ እንዳልሆነ እናውቃለን። ግን ደግሞ ሮበን አሞሪም የተባረረበት እንደ ሌሎቹ እንዳልሆነም ደግሞ ልንረዳ ይገባል። ከጨዋታው በኋላ የሰጠውን ንግግር ቦርዱን አስከፍቷል። ለ14 ወራት እንግዲህ ይሄንን ጨዋታ ሲጫወት ነበረ፣ ግን አልሳካለትም። እሱ በነበረበት ታይም እንግዲህ ፖይንቶች ተሰልተው 3 ቲሞችን ብቻ ነው የሚበልጠው። አሁን 20ኛ ደረጃ ላይ ያለው ወልቭስን እዛው 10 ከወልቭስ ቀጥሎ ያለው ዌስትሃምን ከዛ ቶተናምን ያለው ቶተናም ባለፈው ዓመት ምን 17ኛ ነው የጨረሰው። አሁንም ያለው ደረጃ ወደ 13ኛ ነው። እነዚህን ቲሞች ብቻ ነው ሮበን አሞሪም ከመጣ በኋላ ቁጥራዊ ነገሮች ሲሰሉ የበለጣቸውና ምንም ያመጣው ነገር የለም፣ ያመጣው ለውጥ የለም። ተጫዋቾች ጋር ጥሩ የሚባል ግንኙነት የለውም። የራሱን ነገር ማሳካት ብቻ ነው የሚፈልገው። ከክለቡ ይልቅ ከደጋፊው ፍላጎት ይልቅ የሱ ክብርና የሱን አይዲያ ሼር ማድረግ ነው የሚፈልገው። ከተባረረ በኋላ ፈገግ እያለ ነው የወጣው። እሱ ብቻ አይደለም ስታፉም እየሳቁ ነው የወጡት የሚሉ ዜናዎች እየወጡ ነውና ለዩናይትድ ፍቅር ያለው አሰልጣኝ፣ ለዩናይትድ ፍቅር ያለው ማናጀር ብናመጣ የተሻለ ነው ብዬ ማስበውና ሮበን አሞሪም 3-4-3 ችክ ብለው እንግዲህ መቀየር አልፈለጉም። በአራት ተከላካይ ሲጫወት እንዴት አሪፍ እንደነበር ተመልክተናል። ግን ደግሞ ያንን ማድረግ አልፈለገምና በመጨረሻም ተለያይቷል። ስለዚህ ቀጣዩ ከዚህ በኋላ ያለው አሰልጣኝ ማን ሊሆን ይችላል? ዩናይትዶች አሰልጣኝ መቅጠር አይፈልጉም። በዚህኛው ሲዝን በክረምቱ የዝውውር መስኮት ላይ ተጫዋቾችም ለማስፈረም እንዲመቻቸው አሰልጣኝ ነው በዛ ሰዓት እንትን የሚሉትና አሁን ላይ ክለቡን የሚወድ ክለቡን የሚያውቀውን ኦሌ ጉናር ሶልሼር የመመለስ እድል ሊኖራቸው ይችላል። ኦሌ ጉናር ሶልሼር በደንብ ግፊት እያደረገ ነው፣ ራሱን ለዩናይትዶች እያቀረበ ነው። ምንም አይነት ነገር እንደማይፈልግ ነው እንግዲህ ፋብሪዞ ይዞት በወጣው መረጃ። ስለ ገንዘብ አይደለም ስለ እንትን አይደለም እና ዩናይትድን መመለስ ነው የሚፈልገው። ያልጨረስኩት ጉዳይ አለኝ የሚል እንትን ያለውና ምን ያህል ለክለቡ ፍቅር እንዳለው እናውቃለን። በዛው ተጫውቶ ያደገ እና ራሱን ያሳየ ተጫዋች ነው። በዛ ደግሞ በአሰልጣኝነቱ አይተነዋል። 2ኛ ደረጃ ላይ የጨረሰ ነውና በሱ ጊዜ የነበሩት ተጫዋቾች እናውቃቸዋለን። አሁን ያሉ ተጫዋቾች ጋር አሁን ካለው ስኳድ ጋር የሚገናኝ ነገር አይደለም። ኦሌ ያን የገጠመውና በዛ ስኳድ 2ኛ ጨርሶ ነበረ። ፋይናል የዩሮፓ ሊጉ ፋይናል የምናስታውሰው ነው። የተሸነፍንበትን በፔናልቲ እዛ ድረስ ደርሰናልና ምንም እንኳን በኦሌ ጉናር ሶልሼር በጣም የተሳካ ባይሆንም ግን ደግሞ ዩናይትድ እንደ ዩናይትድ ይጫወት ነበረ። በሜዳው ያለው ሪከርድ በሱ ሰዓት በጣም አሪፍ ነበረ። ከቶፕ 6ዎች ጋር የነበረው ነገር በቃ አይደል ያውቀዋል። ካልቸሩን ምን ዩናይትድ ምን እንደሆነ ይረዳልና ለተጫዋቾቹ በደንብ የነገራችሁ በደንብ ያስረዳችሁ ይመስላል። ከቶፕ 6ዎች ጋር ያለንን ሪከርድ በኦሌ ጉናር ሶልሼር ስር ብትመለከቱት ምን ያህል የክለቡ ፍቅር እንዳለውና ለክለቡ ምን ያህል ክብር እንዳለው ክለቡን እንዴት እንደሚያውቁ የሚያሳዩ ናቸውና ኦሌ ጉናር ሶልሼር መጥፎ ሪከርድ የለውም። በጊዜያዊነት አሰልጣኝ ጥሩ የሚባል ሪከርድ ያለው አሰልጣኝ ነው። 19 ጨዋታዎችን አድርጓል። 14 ድል ነው ያደረገው። ኦልሞስት ከግማሽ በላይ ጨዋታዎችን ማሸነፍ ሲችል ሁለታቸው ወጥተው 2 ብቻ ነው የተሸነፈውና ከ19 ጨዋታ 2 ነው የተሸነፈው። ከዚህ በኋላ ሊጉ
የሚቀረን እንግዲህ እናውቃለን። 21ኛ የፕሪሚየር ሊግ ጨዋታችንን ከበርንሌ ጋር ፍሌቸር ነው የሚመራው ተብሏል። እንግዲህ ከዛ ሲቲ እና አርሰናል ነው የሚቀጥሉት። ስለዚህ ወደ 17 ምናምን የሚጠጉ ጨዋታዎችን ኦሌ ጉናር ሶልሼር ይህንን ቢመራው ምናልባት ዩናይትድ ወደ ቻምፒየንስ ሊግ የሚመለስበት እድል ሊኖር ይችላል። ምክንያቱም አሁን ያለን ከሊቨርፑል ጋር ያለው ጋፕ የ3 ነጥብ ነው። ስለዚህ 3 ነጥብ ዩናይትድ በጣም የሚርቀው ነገር አይደለም። ቼልሲ እና አርሰናልን በኦሌ ጉናር ሶልሼር ብንገጥም ምናልባት የማሸነፍ ሜንታሊቲ ራሳቸው ላይ ሊያሳድርባቸው ይችላል። ያለው ነገር ያ ስለሚያውቀው ብቻ ማለት ነውና መጥፎ የሚባል አሰልጣኝ አይደለም። 40 ጎሎችን ማስቆጠር ችሏል። በነዛ 19 ጨዋታዎች 17 ጎሎች ብቻ ነው የተቆጠሩበትና ዩናይትድ አሁን የአሞሪም ዩናይትድ ግን ኦልሞስት ካገባው ጎል እኩል የሆነ ጎል ገብቶበታል። በፕሪሚየር ሊጉ ብዙ ጎል ካስቆጠሩ ቡድኖች ማለት አንደኛው ነው። ብዙ ጎል ከተቆጠረበትም ቡድኖች ማለት አንደኛው ነውና ይሄ ለሱ በጣም መጥፎ ሪከርድ ነው። አሁን በአራት ተከላካይ እንደምንጫወት በጣም ግልጽ ሆነ ይመስለኛል። የኦሌ ጉናር ሶልሼር ዩናይትዶች ቢመልሱ እንደኔ ደስተኛ ነኝ። መጥፎ የሚባል ነገር ኦሌ ላይ አላየሁበትም። እስካሁን ከተመለከትናቸው አሰልጣኞች የተሻለ ነበር። ከቴናግ ጥሩ የሚባል የመጀመሪያ ዓመት አሳልፏል። አሞሪም ጥሩ ነው ምሎ ዓመት የለውም ወርም የለውም እና ከቴናግ ጋር ነው ላወዳደር የምችለው። ቴናግ ሃይ ፕሮፋይል ያለው አሰልጣኝ ነው። በደንብ ራሱን ያሳየ አሰልጣኝ ነው። ሻምፒየንስ ሊግ ላይ በአያክስ ምን እንዳደረገ እናውቃለን። ኮሌጋ የሚወዳደሩ ነገሮች አይደሉም። በጣም ትልቅ የሚባል እንትን ያለው አሰልጣኝ ነው። ግን ደግሞ ኦሌ ከሱ የተሻለ ደረጃን ይዞ አጠናቋል። በፕሪሚየር ሊጉ ሞሪኖ እና እሱ ናቸው ሁለተኛ ደረጃን እንድንጨርስ ያደረጉን። በጣም እንደዚህ የናፈቀንን ደረጃ እንኳን ለዋንጫ መፎካከር አይደለም ሁለተኛ ላይ መቀመጥ ምን ያህል ለዩናይትድ መጥፎ የሚባል አይደለም። ግን ኦሌና ሞሪኖ ብቻ ናቸው ይህንን ነገር ማሳካት ይችላል። ይህን ያህል ብዙ ሃይ የሚባል ፕሮፋይል ሳይኖረው አሪፍ ነገር ካሳየን በዩናይትድ ቀጣዮቹ ላይ የሚያሳየናል ብዬ ተስፋ አደርጋለሁ። ዩናይትድ እስከ ክረምቱ የዝውውር ድረስ ተጫዋች አሰልጣኝ እስከሚያስፈርሙ ድረስ ክለቡን የሚያውቀው በስልጠናው ብዙ ክለቦችን ያሰለጠነ አሰልጣኝ ኦሌን ቢያስፈርሙ የተሻለ ነው ብዬ አስባለሁና እነ ራሽፎርድ ምናልባት የመመለስ እድል ይኖራቸዋል። እነ ሜኑ እንደሚቆዩ ነው የሚጠበቀው። ዝርክዚ፣ ኡጋርቴ እነዚህ ሶስት ተጫዋቾች አሰልጣኙ የማይፈለጉት ይቆያሉ በዚህኛው የጃንዋሪ ዝውውር ተብሎ ይጠበቃል። ዩናይትድ የትኛውን ተጫዋች ሊያስፈርም ይችላል? ያው ካርሎስ ባሊባ፣ ኤደርሰን፣ አድዋ ማርተን ስልን ነበር አይደል? እነዛ ጉዳዮች ምናልባት ተሰርዘው አዳዲስ ስሞችን የመስማት እድል ሊኖር ይችላል። ዴቪድ ኦርንስቴ እንዳሳወቀው ከሆነ አሁንም ድረስ ዩናይትዶች ኔቬስን አልተውትም የሚል ነገር አለና ምናልባት አንድ የመሀል ተጫዋች መስማታችን አይቀርም። እስቲ እንመለከተዋለን። አዳዲስ ነገሮች መስማታችን የማይቀር ነገር ነው። ኦሌ ወይስ ሌላ ወይ ደግሞ ራሱ ፍሌቸር በዚህኛው ይቀጥላል። ኤቫንስም ተቀላቅሏቸዋል እየተባለ ነው። በሰዓት በትሬዲንጉም ሲያግዛቸው እንደነበር ተሰምቷል። ስለዚህ እንደ አሲስታንት ነው የሚሆነው። ቡድኑን ሰብሰብ ብሎ ይሄን ክለቡን የሚያውቁ ሰዎች ቢያሰለጥኑት የተሻለ ነው ብዬ አስባለሁ። ትላልቅ አሰልጣኞች እየሆኑ አይደለም። በራሳችን ተጫዋቾች በራሳችን ሌጀንዶች ክለባችን ቢመራና የተወሰነ ውጤት ማምጣት የምንችል ከሆነ ምን ነው የሚሆነው? እስቲ የፍሌቸርን ጋዜጣዊ መግለጫ ደግሞ እንመለከትና ጨዋታውንም አይተን ደግሞ እናወራባቸዋለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ኦሌ ጉናር ሶልሼር ወይስ ደግሞ ሌላ አሰልጣኝ በጊዜያዊነት ማንን ተመርጣላችሁ? ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።